ሰላም እግዚአብሔር ሰዎች እንደምን ሰነበታችሁ እንደምን ከረማችሁ። እኔ ወንድማችሁ ሰለሞን አሰፋ ሰላም ነኝ። ጌታ ኢየሱስ ስሙ ይክበር። ስላሴ በሚለው አስተምሮዬ ላይ ብዙ ሰዎች ደሞዛችን ተነካ፣ ህዝባችን ስላሴ የሚባለውን ነገር እንዴት ያውቃል? እኛ ሚስጥር ነው ብለን እያስተማርን ያለውን እንዴት ትናገራለህ? እንዴት በግመል አንገት ላይ ተንጠለጠለ ቃጭል ነው ትላለህ? ብሎ ብዙ ሰዎች አንዳንድ ነገር ሲናገሩ አይቻቸዋለሁ፣ ሰምቻቸዋለሁ ማለት ነው። መቼም መናገሬን አላቆም። ያንተ ሆድ ይዘጋል ብዬ ያንተ ደሞዝ ይቆማል ብዬ ስላሴ በግመል አንገት ላይ የሚንጠለጠል ቃጭል መሆኑን ከመናገር ወደ ኋላ አልልም። የሐዋርያት ሥራ ምዕራፍ 4 ሙሉውን እንደው ስታነቡት ኢየሱስ ክርስቶስን ለምን ትሰብካላችሁ ተብለው ብዙ ዛቻ፣ ብዙ ድብደባ፣ ብዙ እስር፣ ብዙ መከራ ተቀብለዋል 12ቱ ደቀ መዛሙርት። ስለዚህ በእነሱ ላይ ያለ ዕጣ በእኔም ላይ እንዲደርስ እፈልጋለሁ። ስላሴ የሚባል አምላክ የለም፣ ኢየሱስ የሚባል ግን አምላክ አለ ብለው ሰብከዋል። እኔም ኢየሱስ የሚባል አምላክ አለ ብዬ እሰብካለሁ። ስላሴ የሚባል አሁንም በግመል አንገት ላይ የሚንጠለጠል ቃጭል እንደሆነ ከክፍል 1 እስከ 10 ድረስ አይተናል፣ ተምረናል። ትምህርቱ እስከፈለኩኝ ድረስ ትምህርቱን አስተምራለሁ። እስከፈለኩኝ ድረስ የሚያስቆመኝ የስላሴ ሕግ ካለ ያስቆመኝ። ሉተር የፈለሰፈውን ሞቶ የቀረው ሉተር የፈለሰፈውን ስላሴ ሳይሆን እኔ የምሰብከው ሞትን ድል አድርጎ የተነሳውን ኢየሱስ ክርስቶስን ስላሴ አይደለም ብዬ እሰብካለሁ። ስለዚህ ያዳነኝ ከስንት እሳት ያዳነኝ ከስንት ሞት ያዳነኝን ጌታ ዛሬ ያንተን ዛቻ ፈርቼ ዛሬ አንተ ጥሩ ደሞዝ እየበላህበት ነው ብዬ ይፈናቀላል ብዬ ከስራ ይወጣል ብዬ ህዝብ ይበተናበታል ብዬ ህዝቡ ወደ አንዱ ኢየሱስ ወደ አምላክ ወደሚባለው ወደ አንዲቷ ቤተክርስቲያን ጴጥሮስ ለመሰረታት ቤተክርስቲያን ይሄዳል ብዬ ስላሴ የሚባለውን ትምህርት በግመል አንገት ላይ የሚንጠለጠለውን ትምህርት ስላሴህን መሳፍንት 8 ከ20 እስከ 21 መሳፍንት 8 ከ22 እስከ 27 ያለውን ያንተን ስላሴ ያንን ቃጭል የምታስተምረውን ህዝቡን ወደ ሲኦል የምትነዳበትን የሰይጣንን ትምህርት የገሃነምን ትምህርት ከመናገር ከማዋረድ ዝም አልልም። አንተ ዝም ትላለህ እንጂ ስላሴ የሚባለው ትምህርት ትክክል አይደለም ብለህ ኢየሱስ የሚባለው ነው ትክክል ብለህ እስከምትሰብክ ድረስ ኢየሱስ ብቸኛ አምላክ ነው ብለህ እስከምትሰብክ ድረስ እኔም ስላሴ በግመል አንገት ላይ የሚንጠለጠል ቃጭል እንደሆነ መጽሐፍ ቅዱስ ያስተምረኛል። እኔም ደግሞ አስተምራለሁ። እኔም ደግሞ እቀጥላለሁ። ገና ብዙ ትምህርቶች አሉ። የትምህርት ችግር የለብኝም። የቃል ችግር የለብኝም። አዎ ኮልታፋ ነኝ። አዎ ማንበብ አልችልም። ነገር ግን በእኔ ውስጥ የሚሰራው የልጁ የኢየሱስ ክርስቶስ መንፈስ፣ የአምላኬ መንፈስ፣ የመድኃኒቴ መንፈስ፣ የኃያል አምላክ መንፈስ፣ የዘላለም አባት መንፈስ በእኔ ላይ መገለጡን ለህዝቡ ያስተላልፋል። ህዝቡ ያንተ ህዝብ አይደለም። ህዝቡ የእግዚአብሔር ነው። ዛሬ እምልሃለሁ ይህንን ህዝብ ልቀቅ። በስላሴ መንፈስ በስላሴ ትምህርት ያስከውን ህዝብ ልቀቅ። በሰይጣን መንፈስ በሰይጣን ትምህርት ያስከውን ህዝብ ልቀቅ። አንተ ፓስተር ልቀቅ። አንተ ወንጌላዊ ልቀቅ። አንተ ጳጳስ ልቀቅ። አንተ ቄስ ልቀቅ። አንተ ሐሰተኛ ነቢይ ልቀቅ። ነጋዴዎች ልቀቁ። ሽፍቶች ልቀቁ። በአቋራጭ የገባችሁ ልቀቁ። በኢየሱስ ስም ልቀቁ። ገና ታብዳላችሁ። ገና አንጨረጭራችኋለሁ። በእግዚአብሔር ቃል መሰረት ገና እጠብሳችኋለሁ። ገና እርድብን ትላለህ። ጥቅሜ የተነካ ትላለህ እንዴ? ገንዘቤ ደሞዝ የተነካ ትላለህ እንዴ? ልቀቅ። ህዝቡን ልቀቅ። ሰርተ ብላ፣ ነግደ ብላ፣ የላብህን ብላ፣ የውሸት አትብላ። በእግዚአብሔር ስም አትነግድም። በኢየሱስ ስም በቃሉ ጅራፍ ገርፋለሁ። በኢየሱስ ስም በቃሉ ጅራፍ። እናንተ ሐሰተኞች የሥላሴ አስተማሪዎች ገና ነው።
ክፍል 11ን ዛሬ እቀጥላለሁ። መልካም